10,000 ብር ካፒታል ይዘን ነው ወደዚህ ቢዝነስ የገባን። ሰው ያደርገው እቁብ ነው ይላሉና የተወሰነች መጠነኛ ከማግኘት ደሞዜ ላይ እቁብ ጥል ነበር። ያቺን እቁብ ለዚህ ለምፈልገው አላማ ነበር ያዋልኩት። በዛ ዳዴ ያለ ቢዝነስ ነው ዛሬ ትልቅ ሆኖ የብዙ ሰራተኞች እንጀራ መብያ ቤት የፈጠርነው። አይኑን ጨፍኖ ቢዝነስ ውስጥ ገብቶ ሰክሰስፉል የሆነ ሰው የለም። ጅምሰጠው ህልም ሳይኖር ሲቀር ጊዜ የሰጠው ነገር ይዘገያል እንጂ ሁሉ ነገር ባንተ እጅ ውስጥ መውደቁ አይቀርም። የሚሰራው ቢዝነስ ምን ያህል ተርፋል? ችግርን ለመፍታት ብቻ ከሆነ ቢዝነስ አይደለም፣ ዶኔሽን ተቋም ነው የሚሆነው። ስለዚህ ምን ያህል ፕሮፊት ያስገኘኛል? ግዴታ ነው ቢዝነስ ስትሰራ ካላጠረፍክ ያደክም ልትሄድ አትችልም። ቢዝነሱን ልታሳድገው አትችልም። ቀጣይነትም አይኖረውም። ዋነኛው ነገር መክሊት ነው። ያለህን ችሎታ ማወቅ። ሁሉም ሰው ሲፈጠር የሆነ መክሊት አለ። ባዶ ነው የተፈጠረ ሰው የለም። የሆነ ችሎታ አለ። ያቺን ችሎታን ስታቃት ግን እንደ ሚሳኤል ቡም ብላ አንተን ትልቅ ቦታ ታደርሳለች። ሰላም ጤና ይስጥልን። የተወዳችሁና የተከበራችሁ ቤተሰቦቻችን እንደምን ቆይታችኋል? ፈጣሪ ይመስገን እኛ በጣም ሰላም ነን። እንግዲህ ዛሬ በዛሬው ፕሮግራማችን ከስቱዲዮአችን ሆነን በፖድካስት ኢንጂነር ኤልያስን ይዘንላችሁ ቀርበናል። ዛሬ ይዘንላችሁ የቀረብነው እንግዳችን በስራ ፈጠራ ላይ የሚታወቅ በተለይ ማሽነሪዎችን በማምረት የብዙዎችን ችግር የፈታ እንግዳ ነው ይዘንላችሁ የመጣ ነው። ምን አይነት ማሽን ነው የሚሰራው? እንዴትስ ይህን ስራ ሊጀምር ቻለ? ብዙ ትምህርቶችን ስለምንጋራ ፕሮግራሙን ከመጀመሪያው እስከ መጨረሻው መከታተል። ለቤታችን አዲስ ይሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ተቀላቀሉን። ይህንን በማድረግ እኛንም ማበረታቱን። ቀጥታ ወደ ፕሮግራሙ። ሰላም ጤና ይስጥልኝ። ጤና ይስጥልኝ። እንኳን በሰላም ወደ ስቱዲዮአችን መጣ። እንኳን ሰላም ቆያችሁኝ። እንግዲህ ዛሬ ለቤተሰቦቻችን በፖድካስታችን አንተን ለመጋበዝ የወደድነው የተለያዩ ማሽነሪዎችን በማምረት የብዙሃንን ችግር ስለፈታ ነውና እስኪ ራስን ከማስተዋወቅ እንጀምር። እሺ፣ በጣም ጥሩ። ስሜ ኤልያስ በቀለ እባላለሁ። የኤልያስ አጠቃላይ ኢንጂነሪንግ ባለቤትና ስራ አስኪያጅ ነኝ። በጣም ጥሩ። እስኪ እንደው ኤልያስ ኢንጂነሪንግን ከማንሳታችን በፊት ራሱ ኤልያስ ማን ነው የሚለውን ማንሳት ብንችል። በጣም ጥሩ። እሺ፣ ራሴን ለማስተዋወቅ ተወልጄ ያደግኩት እዚሁ አዲስ አበባ ነው። ሳሪስ ብሔረ ጽጌ የሚባል አካባቢ ነው ተወልጄ ያደግኩት። የአዲስ አበባ ልጅ ነኝ። እስኪ እንግዲህ አሁን ተሰማርተበት ያለው የስራ ዘርፍ በኢንጂነሪንጉ ነው። ከኢንጂነሪንጉ ማሽነሪ ላይ ነው ያለውና ይሄኛውን ዘርፍ ከመቀላቀል በፊት ያየኸው የሰማኸው ወይ ደግሞ የተነሳሳበት ሚስጥር ምንድን ነው? ወደዚህ ቢዝነስ ልገባ የቻልኩት በመጀመሪያ በሙያዬ እንደነገርኩት ዲዛይነር ነኝ ብያለሁ። ላለፉት 16 ዓመታት በዲዛይን ሙያ ስራ አገልግያለሁ። የተለያዩ የግል ድርጅቶች ላይ ዲዛይንና የምርት ክፍል ኃላፊ ሆኜ አገልግያለሁ። ለ14 ዓመት ያክል ሰርቻለሁና በዛን ወቅት ምንድነው መሰለ ወደዚህ ቢዝነስ ውስጥ እንድገባ ያነሳሳኝ ሰራበት የነበረው ድርጅት ከውጪ የተለያዩ ማሽኖችን የሚያስገባ ድርጅት ነው። ከብራዚል፣ ከህንድ፣ ከጀርመን፣ ከጣሊያን፣ ከቻይና የተለያዩ ማሽኖችን ያስገባል እና እኔ በዛ ወቅት ላይ የዲዛይንና የምርት ክፍል ኃላፊ ሆኜ እየሰራው እያንዳንዱ የሚገቡት ማሽኖች እዚህ መመረት የሚችሉ ማሽኖች ናቸው። ስለሆነም እዚሁ መስራት እንችላለን በሚል ከባለቤቱ ጋር በመነጋገር አንድ ማሽን ይገባል። እኛ ያንን ማሽን ሙሉን በትነን ሙሉ ዲዛይን ሰርተን ወደ ብዜት 10-20 ወደ ማምረት ገባን። ከዛ የተጀመረ ሀሳብ ነው። አሁን እንግዲህ ከውጭ የሚመጡ ማሽኖች እንደምታውቃቸው በጣም ኤክስፔንሲቭ ናቸው። በዛን ወቅት ደግሞ ፎረን ከረንሲ ዶላር ማግኘት ከባድ ነበር። ስለዚህ ምንድነው ያደረግነው? ከዛ የሚመጡትን ማሽን የኛን ልምድና እውቀት ተጠቅመን በሀገር ውስጥ የሚገኙ ማቴሪያሎች ቀይረን እዚሁ ሀገር ውስጥ ምንም አይነት ፓርት ከውጭ ሳይመጣ እዚሁ ሀገር ማምረት ጀመርን። መነሻችን እንግዲህ ያ ነው። በጣም ጥሩ። እንግዲህ የሆነን ቢዝነስ ስንጀምር እንኳን የማሽነሪ ትንንሽ ከሱቅ በደረት የራሱ እንነሳ ቢባል በጣም ትልልቅ ፈተናዎች አሉ። ጸንቶ ለመቆየት በተለይ የሚያበቃው በጣም ጽናት ነው ብዬ አምናለሁና እንዴት የመጀመሪያዎቹን ስቴፖች ልታልፍ ቻልክ? ፈተናዎቹስ ምን ነበሩ? እውነት ነው። ያው ቢዝነስ ስትጀምር አልጋ በአልጋ የሆነ ነገር መጠበቅ የለብንም። ብዙ ፌስ የምታደርጋቸው ቻሌንጆች አሉ። ለምሳሌ የመጀመሪያው ግብአት ከማግኘት አንጻር፣ ግብአት ላይ በጣም እንደምታውቀው ሀገራችን ላይ ሰፊ የሆነ የማርኬቲንግ ክፍተት አለ። እኛ የምንፈልጋቸው ማሽኖች ለማምረት ማናገኛቸው እቃዎች ሁላ ነበሩ። ኢንጂነሪንጉ ላይ ስትሰራ ደግሞ የምትጠቀማቸው ማቴሪያሎች ወጣ ያሉ ይሆናሉ እና ለመጀመሪያ ጊዜ ምንድን ያደረግነው እነዚህ አሮጌ ተራ ሮታም የሚባሉ አካባቢዎች ማናገኛቸውን ፓርቶች እዛ ድረስ ወርደን እስከመፈለግ ደረጃ ደርሰናል እና ያቺን አንዷ ማሽን ፕሮፐርሊ ፈንክሽናል ሆና እንድትሰራ ትልቁ ቻሌንጅ የሆነን ሮ ማቴሪያል
ጥሬ ዕቃ ማግኘት ነበር። ከዛ ሁለተኛ ደግሞ በምትፈልገው መልኩ ለመስራት እነዚህ ማሽነሪ አገልግሎት የሚሰጡን ሰዎችን መፈለግ እና እነሱ በጣም ፌስ አድርገውናል። ከዛ በኋላ ደግሞ አዌርነስ ክሬሽን ግንዛቤ እኛ ያመረትነው ማሽን ማህበረሰቡ ተቀብሎ ወደ ተጠቃሚነት ለማስገባት እሱ ትልቅ ቻሌንጅ ሆኖ ነበርና ዴሞ ራሱ በጣም ብዙ ቦታ ነው ዴሞንስትሬሽን ወርደን እንደዚህ ነው የሚሰራው ይሄን ይሰራል ብሎ ለማስረዳት ዴሞ ረጅም ጊዜ ወስዶብናል እና ጀማሪ ስትሆን እነዚህ ነገሮች ሁሉ ዋጋ ያስከፍለዋል። እንግዲህ ከፍተኛ ገንዘብ ነው የምታወጣባቸው። እንደገና ፕሮቶታይፕ አንድ ለማውጣት ብዙ ምርምር ነው የምታካሄደውና እነዛ ነገሮች ከፍተኛ ቻሌንጅ ነበሩና ተስፋ የሚያስቆርጡ ነገሮች ነበሩ። ግን አልቆ ደግሞ ዴሞ ላይ ሰክሰስፉል የሆነ ነገር ስታይ ትልቅ ተስፋ የሚሰጥ ስራ ነው። በጣም ጥሩ፣ በጣም ደስ ይላል። ባክግራውንድ በዲዛይን መሆኑ ረድቶኛል ብለኛል። በጣም የሚያስማማኝ ፖይንት ነው። ማለት ማሽንን ዲዛይን ማድረግ ትልቁ ፓርት ነው። ቀጥሎ ግን ወደ ማኒፋክቸሪንጉ ሲገባ ያው እኔም የሜካኒካሉ ባክግራውንድ ስላለኝ ሜካኒካል ኢንጂነሪንግ ባክግራውንድ ስላለኝ ማሽኖችን ፕሮቶታይፕ ለመስራት ራሱ ብዙ ዋጋ እንከፍላለን። እንዳልከው እቃው ራሱ ገበያው ላይ ቢገኝ ዋጋው ራሱ ገዝቶ ስራውን ለመስራት በጣም ትልቅ ፈተና ነውና የፋይናንሱስ ጉዳይ፣ የቦታውስ ጉዳይ፣ ሌላ ምትላቸው 1 2 3 4 ብለህ የምትጠቅሳቸው ችግሮች አይኖሩም? እንደነገርኩ ወደዚህ ቢዝነስ ስገባ በአንድ ጀንበር የታቀደ ወይም ደግሞ በአንድ ጊዜ የታሰበ ስራ አይደለም። ቅጥር ላይ ሆኜ ስሰራ ህልሙ ስለነበረኝ ወደ ራሴ ቢዝነስ የመግባት ፍላጎት ስለነበረኝ ሳንቲሙን ምንድን ነበር ማረገው አጠራቅም ነበር። ከዛ ከማገኛት ከደሞዜ ላይ የዕለታዊ ፍጆቴን ከጨረስኩ በኋላ ማስቀምጣት ገንዘብ ነበረች ለዚሁ ፐርፐስ። ቀጥለው ደግሞ እኛ ሀገር አንድ የሚባል አባባል አለ፣ ሰውን ሰው ያደርገው እቁብ ነው ይላሉና የተወሰነች መጠነኛ ከማገኛት ደሞዜ ላይ እቁብ እጥል ነበር እና ያቺን እቁብ ለዚህ ለምፈልገው አላማ ነበረ ያዋልኩት። ኦልሬዲ እቁቡ ሲደርሰኝ ምንድነው መጀመሪያ ያደረኩት ቅጥር ላይ ያለው ለዚህ ግባት ይሆኑኛል ብዬ የማስባቸውን ግራይንደር ማሽን፣ መበየጃ ማሽን፣ ኮምፕረሰሮች ገዛ ነበረ። እየገዛው ቤቴ ያስቀምጥ ነበር። ኦልሬዲ ቅጥር ላይ ነኝ ያለሁት ብያለሁ የዛ ሰሞን። ነገር ግን ዲዛይን ሰርቼ ወደ ምርት ያላስገቧቸው ዲዛይኑ ፕሪንት አውት ሆኖ ቁጭ ያሉ ማሽኖች ነበሩኝ። አሁን ላይ ወደ ቢዝነስ ያስገባናቸው ማሽኖች እና ያኔ ነው ጥንስሱ መቼ ነው ማለት ነው ቅጥር ላይ ያለው ዲዛይን ያደረኳቸው ሀሳቦች ናቸው። አሁን ሳንቲሟን እንደዛ እያረግን ሰበሰብን ምናልን። ከዛ በኋላ ፋይናሊ ወደ ስራ ለመግባት እንዳልኩ ከፍተኛ ችግር የሆነው ቦታ ማግኘት። አንዳንድ እቃዎችን ሰበሰብኩኝ። እንደገና ደግሞ የምኖርበት ተከራይቼ የምኖርበት መኖሪያ ቤት ነበረ። እዛ ሳምፕል 1 3 4 ማሽኖች አመረትኩኝ። ከዛ በኋላ ተስፋ የሚሰጡ ነበሩ። ኦልሞስት ቤት ውስጥ ሆኜ ነው ያመረትኳቸው። ስራ ሄዳለሁ። ማታ ከስራ ስመለስ ቤቴ ላይ ያቺ ዲዛይን ያደረኳትን ፓርት ማምረት ጀመርኩኝ። ቅዳሜና እሁድ ደግሞ ሰፊ ጊዜ ስለነበረኝ በዛ ጊዜ ደግሞ ወደ አሴምብሊ መገጣጠም ገባ። በዛ ዳዴ ያለ ቢዝነስ ነው ዛሬ ትልቅ ሆኖ በቀደም እንዳየ ነው የብዙ ሰራተኞች እንጀራ መብያ ቤት የፈጠር ነው ማለት ነው። ራስህ ነህ የምታመርተው? ዲዛይነር ነህ? ሰው ዲዛይን ማድረጉ ራሱን የቻለ ፕሮፌሽን ነው። ከዛ ደግሞ ማምረት በራሱ ብየዳውን፣ ማሽኒንጉን እናም ደግሞ ሌላ ኢቭን ማቴሪያል ላይ አናላይሲስ ማድረግ ሌላ ጥያቄ ይሆናል ብዬ ስላሰብኩኝ ነው። ራስህን የምቆርጠው ራስህን ማሽን የምታደርገው? ትክክል ነው። መጀመሪያ ስጀምር ከቴክኒክና ሙያ ግራጁዌት ያደረኩኝ ሰው ነኝ። ጀነራል መካኒክስ ሰላም ቴክኒክና ሙያ የሚባል ኮሌጅ ውስጥ ተመርያለሁና በዲፕሎማ መጀመሪያ ከዛ ተመርቄያለሁ። እዛ በምሰራበት ሰዓት ነው ስኬቱ የጀመረው። እዛ ቴክኒካል ድሮይንግ፣ ማሽን ድሮይንግ የሚባሉ ትምህርቶች ኮርሶች አሉና ኮርሳችን ናቸው እና በውጤት 99 እና 98% ነው ያመጣሁት ስማር ማለት ነው። ኢቭን ኢንተረስቲንግ ወደ ዲዛይኑ ስለነበረ ጀነራል መካኒክሱን እየተማርኩኝ የሚሰጡ አሳይመንቶች፣ የክፍል ስራዎች ምናምን የጓደኞቼን የ10 ጓደኞቼን የ8 ጓደኞቼን እኔ የምሰራላቸው። ምክንያቱም እኔ ኢንተረስቲንግ ነበርኩኝ። ሞር ኮንሸስ ሆኜ ነው ዲዛይኑ ላይ የምሰራው። የዛ ሰዓት የነበረው ልምድ ነው ወደ ዲዛይን ስራው እንዳደላ ከዛም በኋላ ሌሎች ተጨማሪ ትምህርቶችን እንድማር እንደገና ደግሞ ራሴን አፕዴት እንዳረገ ያበቃኝ። ከዛ እዛ ተምሬ ደግሞ ስመረቅ እዛው ቴክኒክና ሙያ ኮሌጁ 16 የሚሆኑ ወርክሾፕ አሉት። እዛ ውስጥ ጀማሪ ዲዛይነር አድርጎ ቀጠረኝ። ቀጥታ ከግራጁዌሽን ወደ ዲዛይን ስራ ነው የገባሁትና እንደገባው ሾርት ተርም ኮርሶች አሉ፣ የተለያዩ ኮርሶች። ለምሳሌ የዲዛይን ሶፍትዌሮች አውቶካድ ሶፍትዌር፣ አርኪካድ ሶፍትዌር እና ሶሊድወርክ ሶፍትዌር የሚባሉ ሶፍትዌሮች አሉ። 3ዲ ማክስ የሚባል ሶፍትዌር አለ። ወደ ዘሪሁን ህንጻ አካባቢ ማይክሮ ኮምፒውተር የሚባል እዛ ገብቼ ስልጠና ወሰድኩኝ። ከዛ
በኋላ ሞር በቃ ወደ ዲቴይል ዲዛይኖች መስራት ገባው ማለት ነው። እና ከቴክኒካሉ ስለተነሳው ወደ ማሽን ስራው ስገባ ለኔ በጣም ነበረ ሲምፕል ይሆናልኝ። ምክንያቱም ሶፍትዌሩ አንተ የምታስበውን ነገር ፊዚብል ወደሆነ ነገር ወደሚታይ ነገር ነው የሚቀይርልን። ስለዚህ እኔ ቴክኒክና ሙያ ተምሬ ግራጁዌት አድርጌ ቀጥታ ወደ ዲዛይን ስራው ነው የገባሁት። ዲዛይን ስራ እየሰራው ደግሞ አዳማ ዩኒቨርሲቲ በኤክስቴንሽን ወደ ሜካኒካል ኢንጂነሪንግ ትምህርት ገባው እና ቅዳሜና እሁድ ደብረ ዘይት ልብነ ድንግል የሚባል አካባቢ አለ። እዛ ነው እየሄድኩኝ ማሬ ነበረው እና ስራው ዓለም ላይ ስለነበርኩኝ ሞር በጣም ኢንተረስቲንግ ስለሆንኩኝ ሁሉ ነገሬን ለእንትኑ ሰጥቼ ነው ራሴን ሳስተምር የነበረው። ከዛ የተነሳ እንትን ነው እንግዲህ አሁን ለኔ መበየድ መቁረጥ ምናምን መነሻዬ ነው። መጀመሪያ ቴክኒክና ሙያ ገብቼ 4 አመት ነው ኦልሞስት ማስተር ያደረኩት እና በዛ ሂደቱ ስላለፍኩኝ የስራው አዳፕቴሽን ይጋለና ወደ ዲዛይኑ የገባሁት ከዛ በኋላ ነው። ከግራጁዌሽን በኋላ ወደ ዲዛይኑ ገባሁ። ወደ ዲዛይኑ ስገባ ደግሞ ድርጅቱ ስዊዘርላንዳዊ ናቸው መስራቾቹ። አብረውኝ የሚሰሩት ዲዛይን ኦፊስ ውስጥ የነሱ ልጆች ኢንጂነሮች ናቸው። ከነሱ ደግሞ የአውሮፓ ስታንዳርድ የሚባል አለ። እነሱ አውሮፓ ስታንዳርድ ለኛ ትሬኒንግ ይሰጡናል። እኛ ደግሞ በአውሮፓ ስታንዳርድ መሰረት ያሉትን ዲዛይኖች በተክላላ መስራት ጀመረን። የዛ ሰዓት ላይ ነው ዲዛይኑ ማስተር ያደረኩት። እዛ ወደ ዲቴይል ድሮይንጎች እንደገና ደግሞ 3D ድሮይንጎች መግባት ጀመርኩኝ። ኢቭን አዳዲስ ማሽኖች ዲዛይን ስናደርግ ወርክሾፕ ለሚሰሩ አካላቶች እኔ ከጎኑ 3D ፓርቱን አብሬ ዲቴይል እያደረኩኝ መልቀቅ ጀመርኩኝና 16ቱ ወርክሾፕ ተቀባይነቱ አክሴፕታንሱ ትልቅ እየሆነ መጣ። ኢቭን 7 ዲዛይነሮች አሉን። ከ7ቱ ዲዛይነሮች እኔ ማስተር አድርጌበታለሁ። ኢንተረስቲንግ ሆኜ ነው የምሰራው። ወርክሾፕ ያሉ ሰዎች በዛን ወቅት ምንድነው የሚሉት የኤልያስ ድሮይንግ ነው የሚገባን ሞር በሱ አይነት ስታንዳርድ ቢሰራለን የሚልም ደረጃ ደርሰው በእኔ ስታንዳርድ ዲዛይን ወደ መስራት ደረጃም ደርሰናል እና ይሄ ነው የስራ ልምድ። በጣም ደስ ይላል በእውነቱ። አንድ እዚህ ጋር ደግሞ እንትን የሚፈጥሩ ብዙ ጊዜ በዚህ ሴክተር ስፔሻሊ በቴክኒካል ሴክተሩ ላይ ትምህርትን እንደ መሰረታዊ ያለማሰብ ነገር አለ። አንተ ደግሞ መማርህ ለዚህ እንዳበቃ እየነገርከን ነው። እስኪ ይሄን ሀሳብ እናስታርቅ። አንተ ቴክኒክና ሙያ መማርህ፣ ዩኒቨርሲቲ መማርህ፣ ተቋማት ላይ ሄደ ዲዛይን መማርህ፣ እነዚህ ነገሮች ባንተ ባሁኑ ቢዝነስ ላይ ምን አይነት አሻራ አላቸው? ትምህርት የሁሉ ነገር መሰረት ነው የኔም ማምነው። እንደነገርኩ ስትማር መነሻ ሀሳቡን ትይዘዋል። ከዛ በኋላ እውቀትን እያሰፋ የምትሄደው ወደ ኤክስፒሪየንስ ቀይረው ነው። መነሻ የሚሆኑ ነገሮችን ቤዝ መሰረታዊ ነገሮችን የምታገኘው ከትምህርት ነው። ስትማር መነሻ የሆኑ ነገሮች ለምሳሌ እኛ ቴክኒክና ሙያ ገብተን ስንማር ዩኒቨርሲቲ ገብተን ስንማር ቤዙን ነው ይዘን የወጣነው እንጂ አሁን የምንሰራበትን ማስተር ያደረግነው ስኪል ያዝነው ስሮ ኤክስፒሪየንስ ነው፣ ከልምድ ነው። እኔ ስማር የነበረኝ እይታና አሁን ያለኝ እይታ አንድ አይደለም። ምክንያቱም እዛ ጋር መሰረት ነው ያስያዙኝ። ይሄ እንደዚህ ነው፣ ይሄ እንደዚህ ነው፣ ይሄ በዚህ መልኩ ነው የሚሄደው የምትለዋን የተማርነው። አሁን ደግሞ ስራ ዓለም ላይ ይሄ እንደዚህ መሆን አለበት፣ እንደዚህ ነገሮች በዚህ አይነት አግባብ መሆን አለባቸው ብለህ ስኪልን ተጠቅመ የምትፈጥራቸው ነገሮች የሚመጡት ከዛ የተነሳ ነውና ያንዳንዱ ነገር በእውቀት ሲደገፍ የተሻለ እንትን ይኖራል፣ ውጤት ይኖራል ብዬ አስባለሁ። በጣም ጥሩ። እሺ 1 2 3 እያልን እስኪ እንጥቀሳቸውና ቅድም የነገርከን ፈተናዎች አሉ እናም ደግሞ የረዱ ያንተ መሰረታዊ የምትላቸው ስልጠናዎቹንም ትምህርትንም ጨምሮ ሌሎች ኬዞች ይኖራሉ። አንድ ሰው ወደዚህ ወደ ማኒፋክቸሪንግ ሴክተሩ ወይ ደግሞ ወደ ምርት ልግባ ቢል ይህን ነገር ያዘጋጅ የምትለው ነገር ከዚህ ይጠንቀቅ የምትለው ነገር ይኖራል? እኔ እንደ ምክር ከኔ ካገኘሁት ልምድ 3 አንድ ሰው ወደ ማኑፋክቸሪንግ ወይም ወደ ቢዝነስ ሲገባ መጀመሪያ የሚሰራውን ቢዝነስ ማወቅ መቻል አለበት። ምንድነው የሚሰራው? ያ ቢዝነስ ከኔ ስኪል ጋር ማች ያደርጋል ወይ ፊት ያደርጋል ወይ? የምትሰራውን ነገር ለምሳሌ አንድ እንጀራ ጋጋሪ እንጀራውን ከመጋገሯ በፊት ሊጡ እንዴት እንደሚቦካ ጠንቅቃ ማወቅ መቻል አለባት። ቢዝነስም ልክ እንደዛ ነው። አንድ ቢዝነስ ልሰራ ስትል ያንን ቢዝነስ እንዴት አድርገህ ከጥንስሱ ጀምረ እስከ መጨረሻው ማስኬድ እንዳለብህ ራስህ ማወቅ አለብህ፣ ማሳመን አለብህ። ወደ ቢዝነሱ ከመግባት በፊት ቢዝነሱ ላይ ራሱ ስኪል ምን አይነት እንትኖች ቻሌንጆች ሊያጋጥሙኝ ይችላሉ ብለህ ራስን ብቁ ማድረግ መቻል አለብህ። አይኑን ጨፍኖ ቢዝነሱ ውስጥ ገብቶ ሰክሰስፉል የሆነ ሰው የለም። ምክንያቱም ስትጀምረው አልጋ ባልጋ ሊሆን ይችላል፣ ግን ሰስቴን አያደርግም፣ ሊቆይ አይችልም፣ ይወድቃል። ፌል የሚያደርገው ምንድነው? ቢዝነሱን አውቀኸው ራን ስታደርገውና ሳታውቀው ራን ስታደርገው እኩል አይደለም። ስለዚህ መጀመሪያ ስለሚሰራው ስራ ግንዛቤ፣ እውቀት፣ የራሱ የሆነ እውቀት ቢኖረው በሰዎች ላይ ወይም ደግሞ በሰራተኞች ላይ ያልተንጠለጠለ እውቀት ቢኖረው ብዬ አስባለሁ። ሁለተኛ ደግሞ ፋይናንሻሊ ስትጀምር ብዙ ቻሌንጅ የሆኑብን እኛ ፋይናንስ ነው። ቢዝነስ በራሱ ፋይናንስ ይፈልጋል። የሆነ ነገር አቅርበህ የምትሰጠው ነገር ሲኖር ነው የምትቀበለው ነገር የሚኖረው። የምታተርፈው መስጠት ስትችል ነው። ስለዚህ ቢዝነስ ስትሰራ ዝም ብለህ ከሰው ነጥቃ አይደለም የምትሰራው። አንተ የምትሰጠው ነገር ሲኖር አንተን የሚፈልግ ብዙ ከስተመር ይኖራል። ስለዚህ ምንድነው አንድ የሚሰጠው ነገር መኖር አለበት ማለት ነው። የጎደለ ነገር ስታሟላ ነው ቢዝነስ በራሱ ቢዝነስ የሚባለው። ስለዚህ የጎደለውን ነገር ለማሟላት አንተ የምትሰጠው ነገር ሊኖር ይገባል።
ስለዚህ ያንን የምሰጠውን ነገር ለመስጠት መነሻ ካፒታል ወሳኝ ነው። በጣም መነሻ ካፒታል ሊኖር ይገባል በትንሹም ቢሆን። ቀጥሎ ደግሞ የኛ ስራ እንዳየኸው ማሽኖች ናቸው፣ ትልልቅ ማሽኖች ናቸውና ምን ይፈልጋሉ? ቦታ ይፈልጋሉ። እነዛ ማሽኖች ስታመርታቸው ገና ሮ ማቴሪያል ግብዓት ገዝተ ስታመጣ ያን ግብዓት የምታስቀምጥበት ቆራርጠ ፓርት አድርገ አሴምብል የምታደርግበት ከዛ ደግሞ አምርተ ጨርሰ ስቶር አድርገ ለከስተመር አሳይተ የምትሸጥበት ቦታ ያስፈልጋል። እና ሁለቱ ለኛ ቢዝነስ ስንጀምር መጀመሪያ ፋይናንስ፣ ቀጥለው ደግሞ ቦታ ቻሌንጃችን ነበረ። የፋይናንስ፣ የቦታ፣ የእውቀት እነዚህ ሶስቱ መሰረታዊ ቻሌንጆች ናቸው ብለኛል። እውቀቱን በስልጠናም የሆነ ድርጅት ውስጥም ገብተን ኤክስፒሪየንስ ማድረግ እንደምንችል ነግረህናል። የፋይናንሱን ችግር ከምን አንጻር እንፍታው? ሀገራችን ላይ ብዙ የፋይናንስ ተቋማቶች አሉ። ለምሳሌ እነዚህ ብድር ተቋማቶች፣ የተለያዩ ብድር ተቋማቶች አሉ። አዲስ ብድር የሚባል አለ፣ እንደገና ዋሊያ ፋይናንስ የሚባሉ አሉ፣ ኦሮሚያ ካፒታል የሚባሉ አሉ። አሁን ደግሞ በስፋት ሰፊ ከሰራ ደግሞ ልማት ባንክ አለ እና ወደ እነሱ ጠጋ ብሎም የተለያዩ ቢዝነሶችን መነሻ ሀሳብህን እንደገና ደግሞ ቢዝነስ ፕላንን አቅርበ ማግኘት ይቻላል። 80% ብድር ማግኘት ይቻላል። በዛም መስራት ይቻላል ብዬ አምናለሁ። የሆነ ሰው ቢዝነስ ውስጥ ሲገባ ሞቲቬሽን ወይ ደግሞ ይሄ ተነሳሽነት የምንለው ነገር ነው ወይስ ዲሲፕሊን ይሄ መሰጠት የሚለው ነገር ነው የሚያስፈልገው? ቤዚካሊ ስናይ በጣም ብዙ ወጣቶች በተነሳሽነት ተነስ፣ ሂድ፣ ተነስ፣ ጀምር በሚባሉ ኦራል የሆኑ ሞቲቬሽን ተነስተው የሆነን ስራ ጀምረው ከስራው ሲወጡ እናያለን እና ብዙዎችም ደግሞ በሀሳብ ደረጃ ኢቨን ሞቲቬሽን ስህተት ነው እስከ ማለት የደረሱ ወጣቶችን እስከ ማፍራት ደርሰናል። እዚህ ላይ አንተ ምን ትላለህ? አዎ ለቢዝነስ ሞቲቬሽን ወሳኙ ነገር ነው። ሞቲቬት ካላረክ የሆነ ቢዝነስ ውስጥ ልትገባ ትችላል። ግን ያ ሞቲቬሽን ጉልበት የሚሆነ ዲሲፕሊን ሲኖር ነው ተቀባይነትን የምታገኘው። እንደገና ደግሞ ለቢዝነሱ ታማኝ ስትሆን ነው ስኬታማ የምትሆነው። ስለዚህ መነሳሳትህን ወደ ትልቅ ቢዝነስ የምትቀይረው ያንተን ፕሮዳክት ያንተን ሰርቪስ ለሚጠቀም ሰው ዲሲፕሊን መሆን መቻል አለብህ። እንደገና ያንተን አውትፑት ለሚጠቀም ሰው ሆነስቲ መሆን አለብህ፣ ታማኝ መሆን አለብህ። የምትሰጠው ነገር ፌክ ያልሆነ ነገር ትክክለኛ የሱን እንትን የሚቀይርለት። ለምሳሌ እኛ ማሽን ስንሸጥ ያ ማሽን ሄዶ የራሱን ሰብል ወቅቶ የአካባቢውን ሰብል በክራይ ለመስራት ነው የሚገዛን። ስለዚህ ትረስት ቢውልድ አድርጓል። ያ ሰው ከኛ እምነት አሳድሯል። በእምነት ነው መጥቶ እኛን የሚገዛን ያንን ማሽን። ከዛ በኋላ ከወሰደ በኋላ አንተ ሆነስት ሆነ ያልከውን ነገር ተግባራዊ ካረክለት ቢዝነስ እየሰፋ ይሄዳል። ምክንያቱም የሱ ተጠቃሚነት አካባቢ ያለ ሰው እህት፣ ወንድሞ፣ ፋሚሊው እንዲመጣ ያደርገዋል። ግን አንተ ስትሸጥለት ቺት አርገኸው ዝም ብለህ በሞቲቬሽን ብቻ ራስን አነሳስተህ ሰጥተህ የምትጥለው ከሆነ ቢዝነሱ ሰስቴን አያደርግም ብዬ አምናለሁ። ስለዚህ ዲሲፕሊን በጣም ወሳኝ ነው። ዲሲፕሊኑ ከምን ይመነጫል? አንደኛ ከታማኝነት ለምትሰራው ስራ ጥሩ ነገር ሰርተህ ስትሰጥ ከዛ ይመነጭ ይሆናል እና ሞቲቬሽን እና እንትኑ አንድ ላይ መሆን አለበት ብዬ አምናለሁ። በጣም ጥሩ፣ በጣም ደስ ይላል። ይሄ ቢዝነስ አሁን ባልከኝ ፈተናዎች ውስጥ አልፎ የሚጠይቅህን ጠይቆ ሊጀመር ነውና ሲጀመር በምን ያህል ካፒታል ተጀመረ? እኛ ስንጀምር ኦልሞስት እንደነገርኩ መጀመሪያ ላይ ከዚህ ከደሞዜ ማግኛትን ብር ሰብስቤ አንድ ፕሮቶታይፕ አንድ ማሽን ሰርቼ ነበር። ያንን ማሽን ይዤ እንደገና ደግሞ ከፋሚሊ ጋር በመሆን ከናቴ ከባለቤቴና ከወንድሜ ጋር በመሆን 10,000 ብር ካፒታል ይዘን ነው ወደዚህ ቢዝነስ የገባ ነው። ስለዚህ አሁን ያቺ 10,000 ብር አንዳንድ ነገር ያችን ማሽን ለመሸጥ የተለያዩ ግብዓቶችን ለመግዛት እንጂ ማሽን ለማምረት የምትውል አልነበረችም። ስለዚህ ያንን አንድ ማሽን ያመረትነው ማሽን ፕሮሞት አድርገን ምን ብለን ለመጀመሪያ ጊዜ ወደ አውራ ጎዳና የሚባል አካባቢ ለአንድ ገበሬ ነው የሸጥኳት እሷ ማሽንና እንድትታይልኝ ስለፈለኩኝ እንደገና የኔም የመጀመሪያ ውጤት ስለነበረች በአነስተኛ በዝቅተኛ ብር ነው የሸጥነውና ሄዶ ጥሩ ነገር ነበረው። ስንት ተሸጠች? የተሸጠችው ከነ ሞተሯ 87,000 ብር ነው የተሸጠችው። መች ነው ማለት ነው? የዛሬ 4 ዓመት። 4 ዓመት። አዎ። እና እንደምታውቀው ማሽን ነው፣ ትልቅ ነገር ነው። እኛ የፈለግነው የዛን ጊዜ ለመጀመሪያ ጊዜ ከእጃችን እንዲወጣ ነው። ኦኬ። እና ከእጃችን ወጥቶ ውጤቱን ነው እንጂ ትርፉን አልነበረም የፈለግነው። እንዳጋጣሚ ሆኖ ሰውየው ገዛን፣ ወሰደ። አጣዳፊ የጤፍ ውቂያ ስራ ነበረው፣ ወቃበት። ከሱም አልፎ ጓደኛውን ላከልኝ እና ጓደኛውን ሲልክልኝ ኦልሬዲ እኛ እጃችን ላይ ሸጠን ምንም ማሽን የለንም። ስለዚህ መጣ፣ ቀብድ ከፈለን፣ አድቫንስ ተቀበል ነው። በ135,000 ብር ሁለተኛዋን ማሽን ጀመረን እና በዛ ሂደት ነው እያለ ዛሬ ላይ ስቶክ ለመያዝ የበቃ ነው።
በፊት ኦርደር ተቀብለን ነበር የምንሰራው። ይመጣል ከስተመር ምን ላምርትልህ የሚለውን ለማሳመን እንሞክራለን በእኛ አቅም። ከዛ በኋላ እናመርትለታለን ውል አስረን። አሁን ላይ ግን ኦልሬዲ አምርተን በስፋት አምርተን ስቶክ ላይ ይዘን ሲመጣ የሚፈልገው ማሽን አይቶ ቼክ አድርጎ ጭኖ እንዲሄድ ነው እያደረግን ያለን። በጣም ጥሩ። እንግዲህ ከዛች ከአንድ ማሽን ቤት ውስጥ ሆነ ከሰራሃት ከአንድ ማሽን ተነስተ አሁን ማሽኖችን አምርቶ ስቶክ ላይ አስቀምጦ እስከ መሸጥ ድርሳት ስትነሳ ከተለያየ ከቤተሰብ በተሰበሰበ ገንዘብ መነሳትህንም ነግረናልና 10,000 ብር አሁን ምን ያህል ደርሰናል? አሁን እግዚአብሔር ይመስገን ካፒታላችን ከፍ ብሎ ወደ መካከለኛ ደረጃ የሚባል ኢንዱስትሪ ላይ ደርሳል። በርካታ ማሽኖችን ተክለናል። ወደ 6 ትልልቅ የፋብሪካ ማሽኖች ተክለናል። 13 ቋሚ ሰራተኞች አሉን። እንደ አስፈላጊነቱ ጊዜያዊ ሰራተኞች ደግሞ በየጊዜው እንቀጥራለን። አሁን ሰፊ ስራ አለን። እንደገና ሰፊ የሰው ኃይል አለን። በጣም ደስ ይላል። እንግዲህ ሰው ስራን ሲጀምር በሁለት ምክንያት ሊጀምር ይችላል ብዬ አስባለሁ። አንዱ ስፔሻሊ ቅጥር ውስጥ ካለን አንደኛው ከቅጥር ለመላቀቅ ይጀምራል። አንደኛው ሲጀመርም የተቀጠረው ለሚያስበው ለዛ ስራ ሆኖ እናገኘዋለን እና ስንሰማም እንደዛ ነው። ያንተን ከቅጥር መውጣት ከምን አንፃር ነው? ያው እኔ ቅጥር ላይ ያለው በመሰረቱ ያለውበት ቦታ ትልቅ ደረጃ ነበረ። የዲዛይን እና የምርት ክፍል ኃላፊ ነኝ። ትልቅ ደሞዝ ይከፍሉኝ ነበረ ድርጅቱ ላይ። አንደኛ ከቅጥር ለወጣ የፈለኩት ብዙ ምሰራቸው ማሽኖች አሉኝ፣ የራሴ የሆኑ የፈጠራ ስራዎች አሉ እና ተቀጥሬ ስሰራ ምሰራው ባለቤቱ ያዘዘኝን እንጂ ነው የፈለኩትን አልሰራም ነበር። ምክንያቱም እኔ የምፈልጋቸው ስራዎች አሉ። እንደነገርኩ ክፍተቶችን መሙላት ነው የምፈልገው። እንደገና ኢንተረስት ያደረገኝን ነገር ነው መስራት የምፈልገው። የነበርኩበት ድርጅት ደግሞ የራሱ አላማ አለው። ከውጪ ማሽኖችን አስመጥቶ ነው የሚሸጠው። ከዛ ደግሞ የሚያዋጡትን ቢዝነሶች መስራት እንጂ የመጣውን ሁሉ መስራት አይፈልግም። ስለዚህ ያቺ ክፍተት ለኔ እንደ እድል ነው የምቆጥራት። እንደገና ከቅጥርም እንደወጣ ያስገደደኝ የራሴ የምላቸው የምፈልጋቸውን ማሽኖች መስራት ፈልግ ነበር። ለነገርኩ የዲዛይንና የምርት ክፍል ኃላፊ ነኝ። ትልቅ ወርክሾፕ አለ። እዛ ወርክሾፕ ውስጥ 14-15 የሚሆኑ ማሽኖች ተክለናል። ከጣሊያን ሀገር የተጫኑ እኔ ነኝ ሰሌክት አድርጌ አምጥቼ ገጠምናቸው። እዛ ወርክሾፕ ውስጥ ነው በርካታ ስራዎችን የምንሰራው እና ወርክሾፑ ሰፊ ነው። ብዙ ስራ መስራት ይቻላል። ግን ድርጅቱ የሚፈልገው አንድ አላማ ነው። የሚፈልጋቸው ማሽኖች ብቻ እንዲመረቱለት ነው። እኔ ደግሞ መገደብ አልፈለኩም። ምክንያቱም ማርኬቱ በጣም ሰፊ ነው። ማኒፋክቸሪንግ ላይ በጣም ውስን የሚባሉ ድርጅቶች ነው የነበሩት በማኒፋክቸሪንግ ዘርፍ። ቀጥሎ ደግሞ የሰዎችን አይዲያ ተቀብለ ወደ ማሽን መቀየር በጣም ኢንተረስቲንግ፣ ከትርፉ በላይ ሳቲስፋክሽን ያለው ስራ ነው። የምትደሰት አንድ ማሽን አልቆ ፈንክሽናል ሆኖ ስታየው የምትረካበት ስራ ነው። የዛ መነሳሳት ነው ወደ ራሴ ቢዝነስ እንድገባ ያስገደደኝ እና በዛ ተነሳሽነት ነው ወደ ራሴ ቢዝነስ የገባሁት። በጣም ጥሩ። ተቋሙን ስትከፍተው በመሰረታዊነት አንድ ተቋም እንዲመስል የሚያደርጉ ነገሮች አሉ። ምን ስቴፖችን ነው የተከተልከው? የመጀመሪያ የቅጥር ቁጥርስ ምን ያህል ነበር? እንደነገርኩ የራሴን ቢዝነስ ስጀምር ዲዛይን ሰርቼ ሻልፍ ላይ ያስቀመጥኳቸው ብዙ ማሽኖች ነበሩ። ከነዛ መካከል ሁለቱን ሁለገብ የሰብል መውቂያና ሶያቢን ትሬሸር የሚል ማሽን አለ እና እነሱን ፓተንት ራይት ወሰድኩባቸው። የአይምሮዊ ንብረት ሄጄ ጥያቄ ያቀረብኩኝና በዛ ላይ ፓተንት ራይት እንትን አልኩኝና እነዛን ፓተንት ራይቶች ከወሰድኩኝ በኋላ ወደ መንግስት ቢሮ ነው ጎራ ያልኩትና ሄጄ እነዚህ ነገሮች ሰራለሁ፣ እጄ ላይ እንደዚህ አይነት ነገሮች አሉኝ ብዬ ኢንዱስትሪ ቢሮ ነው ያናገርኳቸው። ኢንዱስትሪ ቢሮ ወደ መስሪያ ቦታዎች ላኩኝ። መስሪያ ቦታዎች ላይ ያገኟቸው ሰዎች ቀና ሰዎች ነበሩ። እንደዚህ አይነት ሰው ነው የምንፈልገው ብለው ባዶ የተተወ ቦታ ነበር ቃሊቲ አሁን የምንሰራበት አካባቢ። ኢቭን እኔ ስወስደው ጣራ ሁላ አልነበረውም። እንደገና ደግሞ መጸዳጃ ቤት ሆኖ ነበረና እሱን አሳዩኝ። ኦልሬዲ በዛ በነበረኝ የፓተንት ራይትና ፕራዮሪቲ ይሰጥ ነበር። ፓተንት ራይት ያለው የፈጠራ ስራ ያለው መንግስት ያበረታታ ነበር እና ያቺ አጋጣሚ ለኔ ትልቅ እድል ፈጥራልኛለች። ቶሎ ወደ ቢዝነሱ እንድገባ እድል ፈጥሮልኛል እና ያቺን ቦታ አሳዩኝ። ፍቃደኛ ነበርኩኝ። እኔ ራሴ ጣራውን አልብሼ አጸድቼ እንደምገባበት ነገርኳቸው። ኢሚዲየትሊ ሼዱን ሰጡኝ። ወደ ስራ ገባው። ወደ ስራ እንደገባው ምንድን ያደረኩት ሼዱን ተረከብኩኝ። አስፈላጊ የሚባለውን ሰነድ እነሱ ሰጡኝ። ከዛ በኋላ ወደ ጣራው ማሰራት፣ እንደገና ያለውን ቆሻሻ ማጸዳት፣ ከዛ በኋላ የሚያስፈልጉ የኤሌክትሪክ ዝርጋታዎችን ዘረጋን። ከዛ በኋላ ጥሬ ዕቃ አስገባንና 2 ረዳት ሰራተኞች ይዤ እኔው ራሴ በያጀን እኔው ራሴ ማሽኒስት ሆኜ ወደ ስራው ገባን። ከዛ በኋላ ነው እንግዲህ እንደነገርኩ ቤት ሆኜ የሰበሰብኳቸው መበየጃ፣ መቁረጫ፣ መቀቢያ፣ መሞረጃ ማሽኖች ነበሩኝ። እነሱን ነው ይዤ የገባሁት እንጂ ሰፊ የሚባል እንትን አልነበረኝ እና አንዳንድ ፓርቶችን ደግሞ አውትሶርስ አድርጌ ማሽን ሾፖች የማውቃቸው ማሽን ሾፖች አሉ። ዲዛይኑን ሰርቼ እነሱ እንዲያመርቱልኝ ያቺን ዲዛይን ሰጣቸዋለሁ። እነሱ አምርተው ይሰጡኛል። ቦዲውን ፓርት ነው ያመርታለሁ። ከዛ በኋላ አሴምብል አድርጌ ነበር ወደ እንትን የገባሁት ወደ ማኑፋክቸሪንግ የገባሁት እና ያቺ ነች መነሻዋ። አሁን አድጋ ያመረትን ተቀባይነቱ እየሰፋ ሲመጣ ቀጥታ የምናገኘውን ትርፍ ወደ ራሳችን ቢዝነስ እንጂ ወደ ሌላ ቦታ
የሄደ ምንም አይነት እንትን የለም። የምናገኘውን ቤኔፊት ወደ ምንድን ያመጣ ነው? ወደ ችግሮቻችን። ለምሳሌ ማሽን አልነበረንም፣ ወደ ማሽን። ትልልቅ መበጃዎች አልነበሩንም፣ ወደ ትልልቅ መበጃዎች። ካፓሲቲያችንን ቢውልድ ለማድረግ ነው ጥረት ስናደርግ የነበረው። እግዚአብሔር ረድቶን በአጭር ጊዜ ውስጥ በ4 ዓመት ውስጥ አሁን የምታየውን ኢንዱስትሪ ለማድረስ ይችላል። ዋው በጣም ደስ ይላል በእውነቱ። ማለት በጣም የፈጠነ እድገትም ነው፣ ትልቅ ቫልዩ የሚሰጠው አይነት ነው። ወደፊት ብንገፋው ኤልያስ ኢንጂነሪንግን ምን አይነት እቅዶችን ይዞ ነው የሚንቀሳቀሰው? በጣም ጥሩ። አሁን እንደነገርኩ የተነሳ ነው ከአነስተኛ ማሽነሪ ምርት ነው ስንጀምር። ቅድም አላብራራውልም። አነስተኛ ማሽነሪዎች ለምሳሌ የጤፍ መውቂያ ማሽን፣ የስንዴ መውቂያ ማሽን፣ የበቆሎ መፈልፊያ ማሽን ለማምረት ነው የተቋቋም ነው። አሁን ላይ ግን ከዛ አልፈን ወደ ትልልቅ ገልባጭ ተሳቢዎች ወደ ማምረት መተናል። እንደገና ደግሞ የመኖ ማቀነባበሪያ ማሽኖች በፋብሪካ ደረጃ ሌብል ያሉ የመኖ ማቀነባበሪያ ማሽኖችን ወደ ማምረት መተናል። ወደፊት ፊውቸሪቲ ደግሞ የምናስበው ምንድነው? ትልልቅ የሚባሉ ማሽኖችን አምርተን ምስራቅ አፍሪካ ሌብል ኤክስፖርት ማድረግ ነው ፕላን የምናደርገው። እንደገና ደግሞ አሁን ያሉን ማሽኖች ደግሞ በጣም በተሻሻለ መልኩ ደረጃቸውን ኳሊቲያቸውን ከፍ አድርገው ኤክስፖርት ስታንዳርድ ሆነው ኢቭን ለሀገራችን ገበሬዎች በአነስተኛ ሂሳብ ተደራሽ እንዲሆኑ ነው የምናስበውና በዛ ደረጃ ለመስፋት ነው የምናስበው። በጣም ጥሩ። እንግዲህ የሆነን ቢዝነስ ስለማሳደግ ስለማስፋት ስናስብ አሁን ባነሳልኝ መሰረት እንግዲህ ኢቨን በምስራቅ አፍሪካ ደረጃ ከፍ አድርገን እያሰብን ነው። ለዓለም መብቃታችን አይቀርም በያዝነው መሰረት ማለት ነው። ምን ኮንፊደንስ ቢኖረን ነው ቢዝነሳችን ያድጋል እንድንል የሚያበቃን? ምን መሰረታዊ ቢኖረን ነው? መሰረታዊ ነገር ብዬ ማስባቸው ቅድም እንደነገርኩ አንደኛ ለቢዝነሱ ራስን መስጠት መቻል አለብን። ለቢዝነሱ ራስን ስትሰጠው ቢዝነሱን በደንብ ኤክስፒሪየንስ ታደርገዋል። በደንብ ኤክስፒሪየንስ ያደረከውን ቢዝነስ ደግሞ ራን ማድረግ አይከብድም። ስለዚህ አንተ ያወቅከውን ነገር፣ አንተ የተረዳውን ነገር፣ አንተ የምትጠቀመውን ነገር ለማህበረሰቡ የምታቀርብ ከሆነ ቢዝነሱ ያድጋል፣ ስኬታማ ይሆናል። ስለዚህ አንድ ቢዝነስማን የሆነን ነገር መስራት ሲያስብ እዛ ላይ ብዙ ነገሮችን ሰፈር ማድረግ መቻል አለበት። አንደኛ ጉልበቱን መጠቀም አለበት፣ ሁለተኛ ጊዜውን መጠቀም አለበት፣ ሶስተኛ ደግሞ ገንዘቡን ለዛ ቢዝነስ ማፍሰስ መቻል አለበት። ከዛ በኋላ ነው ወደ ውጤት የሚመጣው። ጊዜ የሰጠው ነገር ይዘገያል እንጂ ሁሉ ነገር በአንተ እጅ ውስጥ መውደቁ አይቀርም። ለምሳሌ እኛ ስንጀምር ብዙ ጊዜያችንን ለዛ ለጤፍ መውቂያ ማሽን ስለሰጠን ምን እናደርግ ነበረ? ገበሬው ጋር ወርደን ምን ገበሬው እንደሚቸገር ምን እንደሚያስፈልገው ማሽኑ መጀመሪያ አማራትናት ማሽን ምን ጉድለቶች እንዳሏት በደንብ ዲቴል እናጠና ነበር። ካጠናም በኋላ ግን ባገኘነው ልምድ መፍትሄ የሰጠነው ማሽን ደግሞ ድጋሚ ወስደን ዴሞ በመናረግበት ጊዜ ውጤቱን ታይዋል። ከዛ በኋላ አንተ የረካበትን ነገር ለተጠቃሚ ስታስተላልፍ ቢዝነሱ ሰስቴን ያደርጋል ማለት ነው፣ ይቆያል፣ እያደገም ይሄዳል። አሁን እየሰራችሁ ያላችሁት ስራ እርሻው ላይ ነው ትኩረት ያደረገው ነው። እሱስ ዘርፍ ለምን ተመራጭ ሆነ በእናንተ ዘንድ? ተመራጭ የሆነው ዋነኛ ምክንያት እንደምታውቀው 75% የኢትዮጵያ ሕዝብ ገበሬ ነው። ግብርናችን ደግሞ ገና አልተነካም። ሜካናይዝድ ወደሆነ እርሻ አልገባንም። አሁንም ስቲል ነው። በ20ኛው ክፍለ ዘመን እኛ ነን በበሬ እያረስን ያለነው። ስልጣኔ በጣም ይቀረናል። በዛ ምክንያት ደግሞ ጥናቶች እንደሚያሳዩት ከ30 እስከ 35% ሎስ አለ። እንደ ሀገር የምናጣው በውቂያ ወቅት የምናጣው ከፍተኛ የሆነ ምርት አለ። ስለዚህ ያንን ሎስ ለመቀነስ እኛ በሙያችን ሙሉ ፎከስ አድርገን ወደ ግብርናው ገባን። እንደገና ደግሞ ሁለተኛ ደግሞ ግብርናው ከፍተኛ እድል ይዞ ነው የመጣው። አሁን ምንድነው የመጣው? ለኛ ትልቅ እድል ይዞልን የመጣው የበጋ ስንዴ በመስኖ እንዲዘራ የተደረገው ነገር ኢማጂን እንግዲህ በፊት አንድ ጊዜ ወይም ደግሞ እንደ አካባቢ ሁኔታ ሁለት ጊዜ ነበር የሚታረሰው። አሁን ግን ኦልሬዲ የበጋ የመስኖ ስንዴ ስላለ በመስኖም እርሻው እየተሰራ ስለሆነ ከፍተኛ የሆነ ማርኬት እንትናል። ስለዚህ ትኩረት አድርገን እዛ ጋር ያለውን ክፍተት ለመሙላት ግብርናው ነው የመረጥነው። ለዛ ነው። በጣም ጥሩ። ያው እንግዲህ ይህን ጥያቄ ስጠይቅ ሰው ከሚኖርበት ከሚሰራበት ከተወለደበት ካደገበት አካባቢ አንጻር ቢዝነሱን ሪፍሌክት ያደርጋል ብዬም ስላሰብኩኝ ነው። ያው የአዲስ አበባ ልጅ ብትሆንም በእርሻ ላይ በሚሰራ ድርጅት ውስጥ ስለሰራ እሱ ጠቅሟል ብዬ አስባለሁ። እውነት ነው። ያው እዛ ላይ ብቻ አይደለም። የአዲስ አበባ ልጅ ሆኜ ተወልጄ ሳድግ በቤታችን ብዙ ነገሮች ነበሩ። ለምሳሌ ከብቶች ነበሩን፣ በጎች ነበሩን፣ ፍየሎች ነበሩን፣ እርግቦች፣ ዶሮዎች፣ ሁሉ ነገር አለን እና ቤረጽጌ ነው ተወልጄ ያደግኩት ብያለሁ። ልዩ ስሙ ፉሎ አካባቢ ይባላል። ፉሎ ለዚህ ለላፍቶ ቅርብ ነበረ። ላፍቶ እንዳሁኑ ሰፈር ከመሆኑ በፊት ጫካ ነበረ፣ ትልቅ ጫካ ነበረ። እኛ በዛ ሰዓት እነዛ ከብቶችን ከትምህርት ቤት መልስ ቅዳሜና እሁድ
ከብቶቹን በጎቹን ፍየሎቹን ይዘን ማገድ እንወጣ ነበር ከወንድሞቼ ጋር እና በዛ ሰዓትም በጣም ኢንተረስቲንግ ነበርኩኝና ለመጀመሪያ ጊዜ ስንዴ አጭደው እዛው ገበሬዎቹ ጠብሰው ትንኩቶ የሚባል ነገር አለ እና በእጅ እንደዚህ አሽተ ስንዴውን ትበላል የስንዴ ቆሎ እና የስንዴ ቆሎ በልቼ ነው ያደኩት እኔ አዲስ አበባ ልጅ በሆነም የገጠሩን ስራ በቅርበት አውቀዋለሁ በጣም ደስ ይላል ሌላው ምናልባት እንግዲህ በዚህ በማሽነሪ ፕሮዳክሽን ላይ ማሽኖችን ስናመርት እንደ ሀገር እኛ ሀገር ላይ እኛም እንደ ሚዲያ የተለያዩ ኢንተርፕራይዞችን እየቃኘን የምናያቸው ነገሮች አሉና ከገዢው ኦር ከሚጠቀመው አካል የሚነሱ ኮሜንቶች አሉ ያጨራረስ ችግር አለ ፊኒሺንግ እይታ ላይ በጣም ጠንካራ ማሽን እየሰራን እነሱ ችግሮች ደግሞ ድርጅቶች ላይ ፊድባክ ሆነው ሲመጡ ይታያሉና ኤልያስ ኢንጂነሪንግ በሚሰራቸው ማሽኖች ከመጀመሪያው ጀምሮ እስካሁን ባለው ምን አይነት ኮሜንቶችን ሲያስተናግድ ነበር ከኮሜንት አታመልጥም ምክንያቱም እንደነገርኩ ገና ብዙ ይቀረናል ጀመርነው እንጂ ምንፈልገው ራንክ ደረጃ ላይ አልወጣን እንደነገርኩ እኛ ምንሰራባት ቦታ ከመንግስት የወሰናት ሼር ነች እንደገና ደግሞ እያንዳንዱ አንድ ማሽን ሲሰራ ብዙ ስኪል የሆኑ እንትኖች ይፈልጋል ባለሙያዎች ይፈልጋል አንደኛ ማሽኑን የሚሰሩ ማሽኒስቶች ሁለተኛ በያጆች ሶስተኛ ደግሞ ኳሊቲውን ለመጠበቅ የምንጠቀማቸው እንትን እነዚህ ቀለም ቀቢዎች ስቲኮ አድርገው ፊኒሺንጉን የሚሰሩ ሙያተኞች ይጠበቃል እኛ ስንጀምር ሁሉንም ነገር እኛው ነን የምንሰራው ማሽኒስቱንም እኛ ነን የምንሰራው ብየዳውንም እኛ ነን የምንሰራው ክሊኒንጉንም ከዛ በኋላ ቀለም መቀባቱንም ባሉን አነስተኛ ሙያተኞች ነው እየሰራን ያለነው አሁን ላይ አንድ ስቴፕ አድርገን እነዛን ስፕሊት አውት አድርገን በየደረጃው ማሽኒስት የሚሰራው ለብቻ ብየዳ የሚሰራው ለብቻ ቀለም የሚቀባው ለብቻ አድርገናል ነገር ግን ገና የምንፈልገው ደረጃ ላይ አላደረስነው እንደነገርኩ ምንሰራባት ቦታ በጣም ጠባብ ነች ከኢንዱስትሪ ቢሮ ጋር ሰፊ ስራዎችን እየሰራን ነው ኢንዱስትሪ ቢሮ ያቀረብናቸው ጥያቄዎች አሉ እንዲያግዙ ተደራሽነታችንን እንዲሰፋ ምናመርተው ለአንድ ለሁለት ገበሬ አይደለም ኢትዮጵያው ስላለው ለመላው ገበሬ ነው እኛ ማሽኖቻችን ተደራሽ እንዲሆኑ የምንፈልገው እንደዛ ለማድረግ ምን ያስፈልገናል ሰፊ ቦታ ያስፈልገናል አንደኛ የምንሰራቸውን ፓርቶች ለይተን በየራሱ ቦታ ላይ ማስተር ለማድረግ ሁለተኛ ደግሞ ማሽኖች አልቀው ለብቻው ኳሊቲውን ጠብቆ የሚቀባበት ቦታ ሶስተኛ ደግሞ ስቶር የምናደርግበት ቦታ ለማዘጋጀት ከኢንዱስትሪ ቢሮ ጋር በስፋት እየሰራን ነው ወደፊት እዛ ሌቭል ላይ ደርሰን በጣም ጥራታቸው እንደነገርኩ ኤክስፖርት ስታንዳርድ ሆኖ ይወጣሉ ብያስባለሁ አሁን ላይ ግን እንደሚቀረን ነው የምናስበው ገና እነዚህ ሌቭሎች ላይ ያመረትነው ነው ፈንክሽናል ነው ነገር ግን ወደ ኳሊቲ ገና ይቀረናል ወደዛ ይቀረብን ምክንያት ምንድነው አንደኛው ከቦታ ጥበት አንፃር ሁለተኛ ደግሞ ስኪልድ የሆነ ሌበር ከማጣት አንፃር እኛ አሁን ምንድነው እያደረገ ነው ሰራተኛ እንቀጥራለን ኦን ጆብ ትሬኒንግ ሰራተኛው መጥቶ እየሰራ እናስተምረዋለን ምን መስራት እንዳለበት ምን ላይ ጎበዝ መሆን እንዳለበት እንደገና ደግሞ እኛ ጋር ያለውን ኤክስፒሪየንስ ደግሞ ወደሱ ሼር በማድረግ የኛን ኤክስፒሪየንስ እሱ አዳፕት እንዲያደርገው እንደዛ አድርገን ነው አሁን ላይ እየሰራን ያለነው እንደዚህ ቴክኒካሊ ባሉት ነገሮች እንደዚህ አይነት ሶሉሽኖችን መውሰዳችሁ በጣም ደስ ይላል ደንበኞች ወደ እናንተ እንደዚህ አይነት ኮሜንቶችን ሲያቀርቡ በምን አይነት መልኩ እየፈታችሁ ነው እስከዛሬ ድርጅቱ ቆሞ እንዲቀጥል ትርፋማ ሆኖ እንዲዘልቅ ልታደርጉ ይቻላችሁት አዎ እኛ አምርተን እንደጨረስን ለደንበኛው አይናችንን ጨፍነን አይደለም እንሰጠው ሁሉ ጊዜም ማሽኖቹን ስናስረክብ ቴስት እናደርጋቸዋለን ደንበኛው ባለበት ጤፍም ይሁን ስንዴም ይሁን በቆሎም ይሁን ቴስት እናደርገዋለን ከዛ በኋላ ቴስት ስናደርግ ያየናቸው ችግሮች ካሉ እዛው ለመፍታት እንሞክራለን ችግር ከሌለበት ግን ቀጥታ ወደ ስልጠና ነው የምንሄደው ገበሬው ማሽኑን በደንብ ፕሮፐርሊ እንዲጠቀመው ሾርት ተርም ትሬኒንግ እንሰጠዋለን ከ1 ሰዓት እስከ 2 ሰዓት የማይበልጥ ትሬኒንግ እንዴት አድርጎ ኦፕሬት ማድረግ እንደሚችል ምን ነገሮች መታየት እንዳለባቸው ሁለተኛ ደግሞ ሞተር እንዴት እንደሚያስነሳ እነሱን አሳይተን ነው ለተጠቃሚው የምናስተላልፈው እና ያው የኳሊቲውንም ነገር እንደነገርኩ ነው በጣም የወረደ ኳሊቲም አይደለም የምናመርተው ፊኒሺንግ ላይ በጣም ብዙ የሚያስፈልጉ ለምሳሌ ሳንድ ብላስት የሚባሉ እንትኖች አሉ ክሊኒንግ ሲስተሞች አሉ እንደገና ደግሞ ፓውደር ኮት የሚባል በጣም ሻይን እንዲያደርግ ማሽኑ ሲቀባ ሻይን እንዲያደርግ ፓውደር ኮት የሚባል ፔንቲንግ አለ እነሱም ቴክኖሎጂዎች ለመጠቀም ራሱን የቻለ ቦታ ያስፈልገናል ስለዚህ እኛ ደግሞ እየሰራን ያለነው ወርክሾፓችን ብዙ ነገር ነው ማሽን ሾፓችን ነው መበየጃ ቤታችን ነው ግራይንዲንግ ምናረግበት ቦታ ነው ከዛ በኋላ እዛቸው ወርክሾፓ ውጪ ላይ ወተን ፔንቲንጋችን ነው ከዛ በኋላ ደግሞ ያለቀውን እቃ አሴምብል አድርገን ስቶራችን ነው እንደገና ደግሞ ቢሮአችንም ነው ከዛ እንግል ስታየው
በአስማት ነው ወርክሾፕ ወሬ የተጠቀምነው ማለት ይቻላል። እና እጅ አለመስጠታችንን ነው የሚያሳየው። ከፍተኛ ዲማንድ አለን፣ ነገር ግን የምንሰራበት ቦታና የምናመርተው ምርት አይመጣጠንም። እኛ መስራት አለብን። እንደገና ህልማችን ትልቅ ነው፣ ትልቅ ቦታ ለመድረስ ነውና ትልቅ ቦታ ለመድረስ የግድ ትንሹን በደንብ አጥብቀ መያዝ አለብን። እና ያቺ ያለችንን ሪሶርስ ደግሞ እንደ እንቁ ነው የምናያት። አሁን ያለችው ቦታ ለኛ ከፍተኛ ስራ እንድናወጣ ያደረገችን ቦታ ስለሆነች ከዛ አንፃር ወደፊትም በማሰብ አሁን ላይ ባለው ነገር እዚህ አድርሰናል። ቀጥሎ ደግሞ እንግዲህ እንደ እግዚአብሔር ፍቃድ መንግስትም ደግሞ ኢንዱስትሪ ቢሮም ጥያቄያችንን አጽንኦት ሰጥቶ ትኩረት ሰጥቶ ምላሽ ከሰጠን አሁን ያልኩን ደረጃዎች በጠበቀ መልኩ ትልቅ ወርክሾፕ ሰርተን ድጋሚ የምንገናኝበትም መድረክ ይፈጠራል ብዬ አስባለሁ። እንዳልከኝ እጅ አለመስጠታችሁን በጣም አይተናል። እጅ አልሰጣችሁም። እዛው ወርክሾፕ፣ እዛው ቢሮ፣ እዛው ተጨናንቃችሁ በዛ ቦታ ላይ ያኑላ ስራ ሰርታችሁ ስታወጡ ይሄ ተአምር የሚባል ነው በእውነቱ። ከልብ እኛም በተመልካቾቻችን ስም አክብሮታችንን ልንገልጽ እንወዳለን። እንዴት ነው ሌላው ሰው ምናልባትም በሌላ ቢዝነስ ዘርፍ ላይ ያለው ሰው እጅ አለመስጠትም መለማመድ የሚችለው? እጅ የምሰጠው ህልም ሳይኖር ሲቀር እኛ ትልቅ ቦታ የመድረስ ህልም አለን። በዚሁ አሁን በጀመርነው ቢዝነስ እንቆማለን ብዬ አላስብም። እንደነገርኩ ስራ ስንጀምር የነበረችን ማሽንና አሁን እያመረትን ያለነው ማሽን ኮምፕሊትሊ ይለያያል። በየአመቱ አራቱንም አመት ስንሰራ አሁን 4 አመት ከ8 ወራችን ነው። አራቱንም አመት ስንሰራ አራቱም አመት ያወጣነው የጤፍ መውቂያ ማሽን ይለያያል። የመጀመሪያ አመት የነበረው የሆነ ነገር አለው፣ ሁለተኛ አመት የነበረው ተጨማሪ ሞዲፊክ አለው፣ ሶስተኛ አመት ላይ ወጣው የተሻለ ነው፣ አራተኛ ዘንድሮ ያወጣነው ንጹሃን ጤፍ ቁልጭ አድርጎ የሚያወጣልን ማሽን ነው የሰራ ነው። የሚቀጥለው አመት ደግሞ ፕላን የምናደርገው ምንድነው ማዳበሪያ ይዞ ቀጥታ ወደ ማዳበሪያ የሚጨምርበት ሲስተም ጨምረን በዚህ ሌቭል ደረጃ መስራት ነው የምፈልገው። እና ይሄ ከምን ይመጣል? ለያዝነው አላማ ጽናት፣ ሁለተኛ ደግሞ ትልቅ ነው የምናስበው፣ ትልቅ ደረጃ ማድረስ ነው የምናስበው። ስለዚህ እንደገና በቆየን ቁጥር ማስተር እያደረግን ነው። አንድን ስራ ደጋግመ ሩቲን በሆነ ሂደቱ ስታሳልፈው እየለመድከው ስትመጣ የምትለምዳቸው እውቀቶች አሉ፣ የምታያቸው መሰረታዊ የሚባሉ እውቀቶች አሉ። እነሱን ወስደናል። ከዛ ደግሞ ተደጋጋሚ ከገበሬው ጋር ከምትሰራው ስራ ጋር የሚያገናኙ ሰዎች ስትገናኝ ኮሜንት በጣም እንቀበላለን። ደጀን ያለ ጤፍ ወለንጭቲ ካለ ጤፍ ይለያያል። ወለንጭቲ ያለ ጤፍ አጫጭር ገለባ አለው። ደጀን ያለ ጤፍ ደግሞ እስከ ቁመት የሚደርስ ረጃጅም ጤፍ አለ። እና ከዛ እንግል እንኳን የቱ ሀገር ያለ ማሽን የትኛው ነው የሚያስፈልገው፣ እዚህ ሀገር ያለ ማሽን ይሄኛው ነው የሚያስፈልገው ብለን በዛ ደረጃ ራሱ ግሬድ ሰጠናቸዋል ማሽኖቹ። ወለጋ ያለ በቆሎና ቡሬ ያለ በቆሎ ስታየው ኮምፕሊትሊ የሚለያይ ሁኔታ ውስጥ ታገኘዋለህ። ስለዚህ አንዱ ማሽን ይሄኛውንም እንዴት አድርጎ መስራት አለበት የሚለውን በዛ ደረጃ ራሱ ነው ወርደን ማሽናችን ላይ ማስተር ለማድረግ እየሞከርን ያለ ነው። ስለዚህ አንድን ቢዝነስ ሲጀምረው በዚህ ደረጃ ራስን መስጠት መቻል አለብህ። ሁለተኛ ደግሞ ፊውቸሪቲ፣ ዛሬ እዚህ ጋር ነው ያለሁት፣ ነገር ግን እዚህ ጋር ያለሁት ነገር አይገድበኝም። ነገ እዚህ ጋር መድረስ ፈልጋለሁ ካልክ ብዙ ቻሌንጆችን እንደ ቻሌንጅ አትቆጥራቸውም። ተሸክማቸው ግን አራግፋቸው እንደምታልፍ ስለምታስብ በጽናት ትሰራቸዋል። በጣም ጥሩ። እየሰራችሁ ባላችሁበት በኢንጂነሪንግ ዘርፍ ላይ ስፔሻሊ በእርሻ ላይ ባሉ ማሽነሪዎች ላይ ነው ተገደባችሁ ያላችሁት እንደማውቀውና ምናልባት እህት ኩባንያዎችን ወይ ደግሞ ሌሎች ድርጅቶችን ያላካተታችሁበት ምክንያታችሁ ምንድን ነው? እንደነገርኩ ገና ጀማሪዎች ነን። በካፒታልም እንደገና ቦታም ሁኔታ ተገድበን ያለን። ነገ ከነገ ወዲያ ግን አቅም እያፈራን ስንመጣ ክፍተት ያለባቸውን ዘርፎች እያየን ወደ መፍትሄ መስጠት ማሽን ወደ ማምረት እንገባለን ብዬ ተስፋ አረጋለሁ። አሁን እኔ ምንድነው እናንተ ጋር ሳይ በአንዱ ላይ በጣም ኤክስፐርት እየሆናችሁ እያሻሻላችሁ ነው ማየው። ትንሽዬ እንደዚህ አይነት የእናንተ ቦታ ላይ የተለያዩ ማሽኖችን በተለያየ ኮንዲሽን ሲሰራ እያየን ስለሆነ አንዱ ላይ ማተኮራችሁ የሰጣችሁ ጥቅም የለም። አንደኛ ያንን ማሽን ኢፌክቲቭሊ በሚፈለገው ደረጃ እንድንሰራው እንድናመርተው አስችሎናል። ለምሳሌ ጤፍ ላይ ረጅም ዓመት እንደመስራታችን ጤፏን ንጹህ ጤፍ እስከዛሬ ድረስ ገበያ ላይ ያየነው ይወቃል፣ ግን በሰው እጅ ወንፊት ይዘው እየነፉ ነበር ወደ ማዳበሪያ የሚከቱት። አሁን እኛ ያመረትነው ግን ወንፊት አይፈልግም። ቀጥታ ጤፉን ታጎርሰዋለ፣ ወቅቶ አበጥሮ ግርዱን አናፍሶ ንጹሃን ጤፍ ያወጣላል። ስለዚህ ምንድነው የምታደርገው? ቀጥታ ወደ ማዳበሪያ ነው የሚከተው። ስለዚህ አንድ ማሽን ላይ ማስተር ማድረግ ጥቅሙ ያ ነው። ሁለተኛ በቆሎ ደግሞ ስትመጣ እስከዛሬ ድረስ ሴቶችና ህጻናት ቁጭ ብለው እጃቸው እስኪያብጥ ድረስ ሸልቅቀው ተገንጥለው የመጣውን በቆሎ ቁጭ ብለው ሸልቅቀው ለወንዶቹ ያቀርባሉ። ወንዶቹ ደግሞ ዱላ ይዘው ራሱ ሴቶቹም ተሳታፊ ሆነው በዱላ እየተደበደበ ነው የሚፈለፍሉት።
ማሽንም ካለ ደግሞ ቁጭ ብለው ሸልቅቀው ለማሽኑ የተሸለቀቀው ነው የሚሰጠው። ስለዚህ እኛ ደግሞ በቆይታችን ምን ለመድን መሰለ ይሄንንም አስቀራንላቸው። ሴቶችና ህጻናት ያጠፉት የነበረውን ጊዜ ያውጡት የነበረውን ጉልበት ኮምፕሊትሊ የሚቀንስ ቀጥታ ከእርሻው መጥቶ ከማሳው መጥቶ ቀጥታ ወደ ማሽን ነው የሚገባው። ያ ማሽን ምንድነው የሚያደርገው? ይሸለቅቃል ራሱ፣ ሁለተኛ ይፈለፍላል፣ ሶስተኛ ቆረቆንዳና ገለባውን ለይቶ ያወጣዋል፣ አራተኛ ንጹህ በቆሎ ያወጣዋል። በአካፋ እየዛጎ ቀጥታ ወደ ማዳበሪያ ይጨምራሉ ማለት ነው። ስለዚህ አንድ ነገር ላይ ማስተር ስታደርግ በዚህ ልክ ማሽኑንም ችግር ፈቺነቱንም ትጨምርለታለህ፣ ኳሊቲውንም ትጨምረዋለህ። ኢቭን ኤፊሺየንሲው የመፈልፈል አቅሙን 25-30 የነበረውን እኛ አሁን 40 አድርሰናል። 40 ኩንታል በአንድ ሰዓት የመፈልፈል አቅም አለው ይሄው ማሽን። ስለዚህ የራሳቸውን በፊት 2 ሳምንትም 1 ሳምንትም ለመፈልፈል የሚወስድባቸው የነበረውን ጊዜ ይሄ ማሽን ገብቶ በአንድ ቀን ጨርሶ ይወጣል። ስለዚህ ገበሬው ለአንድ ቀን ስራ አይደለም ማሽን ከኛ የሚገዛው፣ የራሱን በአንድ ቀን ከጨረሰ በኋላ ኢንካም ጀነሬት ያደርጋል። አካባቢው ላይ እየዞረ እያከራየ ቢዝነስ ይሰራል ማለት ነው። እንዳለኝ መረጃ አንድ በቆሎ መፈልፈያ የገዛ ገበሬ አካባቢው ላይ ያሉ ሰዎችን በኩንታል ነው እያስከፈለ የሚሰራው። ከ100 ብር እስከ 150 ብር አንድ ኩንታል የመፈልፈል ዋጋ ይጠይቃል። እንግዲህ 400 ኩንታል በቀን የሚፈለፍል ከሆነ ምን ያክል ገንዘብ እንደሚያገኝ ገበሬው ራሱ ኢማጂን እንግዲህ። ስለዚህ ትልቅ የቢዝነስ እንትንም ፈጥሮለታል ማለት ነው ያ ማሽን። ወደ ጤፉም ስትሄድ የጤፋችን ማሽን ጤፍ፣ ስንዴ፣ ገብስ፣ ማሽላ፣ ሩዝ ይወቃል። ይሄው አንዱ ማሽን ወንፊት በመቀያየር ብቻ ከዛ ደግሞ የሞተር ስፒድ አጀስት በማድረግ 5 ነገሮችን ይሰራል። ዘንድሮ ጤፍ የዘራ ገበሬ የሚቀጥለው አመት ስንዴ የሚዘራ ከሆነ ለስንዴ የሚሆን ማሽን ፍለጋ ያወጣል። ኦሬዲ ማሽኑ እጁ ላይ ስላለ ወንፊቷን ብቻ በመቀየር ይወቃል ማለት ነው። አካባቢው ላይ ደግሞ ስንዴ፣ ጤፍ፣ የተለያየ ሰብል የዘራ ገበሬ ሊኖር ይችላል። የሁሉንም እየገባ የጤፉን በጤፍ ወንፊት የስንዴውን በስንዴ ወንፊት ይሰራል። ምን ጠቀመን ማለት ነው? ይሄ አንድ ቢዝነስ ላይ አንድ ስራ ላይ መቆየታችን እነዚህን ሁሉ ነገሮች ማስተር አድርገን መፍትሄ እንድንሰጥ ጠቅሞናል። ማስተር ካረክ በኋላ ኦሬዲ ያኛው ቢዝነስ ስራ ነው ያደርጋል። ሌላ ደግሞ አሁን ላይ የምናስባቸው ነገሮች አሉ። እንደው ከተሳካልን በኋላ ብንገልጸው ይሻላል እንጂ አሁን በጣም ዲቴይል ሪሰርቹን እየሰራ ነው ያለ ማሽን አለ፣ የሚፈልግ ማሽን። እሱን ሰርተን አምርተን ደግሞ ማስተር ስናደርግ እንደዚህ ዋናውን ስናደርገዋለን። በጣም ጥሩ። ከኤልያስ ኢንጂነሪንግ ለሌሎች ቢዝነስ ላይ ላሉ እንዲረዳ እንደተሞክሮም እንድናስበው የተለያዩ ቢዝነሶችን ብራንች ማድረጉ ይመረጣል ወይስ አንዱ ላይ ትኩረት አድርጎ መሄዱን ነው የምትመክረው? አዎ እንደኛ ልምድ እንደነገርኩ ነው። እኛ ፎከስ አድርገን አንዱ ቢዝነስ ላይ ራን ስናደርግ ችግሩንም ጠንካራ ጎኑንም ሞር እንድናውቀው ስላስቻለን እንደገና ደግሞ እያንዳንዱ ማሽን ስፔሻላይዝ አድርገው ይወጣለት በቃ እንከን የለውም የሚባል ደረጃ ላይ ለማድረስ የረዳን አንዱ ነገር ላይ ትኩረት በመስጠታችን። ስለዚህ መጀመሪያ ቢሆን 10ሩንም ነገር ከመነካካት ለምሳሌ እኛ አሁን እንደ አምራችነታችን የኮንስትራክሽን ማሽነሪዎችን ማምረት እንችላለን። ለምሳሌ እነዚህ የቱቦ ሞልዶች፣ የብሎኬት ማሽኖች፣ የኮሚቴ መፍጫዎች፣ የተለያዩ ማሽኖችን እንሰራለን ተመሳሳይነት ስላላቸው። ግን ያንንም ስትሰራ ተደራሽነት ትንሽ ነው የሚሆነው። ሁለተኛ ደግሞ የሚመጣውን ዲማንድም ልትቆጣጠረው አትችልም። ሰፊ ዲማንድ በየሴክተሩ ስላለ ማለት ነው። ስለዚህ ምንድነው ያደረግነው? አንዱን ቢዝነስ አድምተን መስመር እንዲይዝ አሁን ጊዜያችንን ሁሉ ያጠፋን ያለ ነው፣ ጉልበታችንም እየጨረስን ያለ ነው ግብርናው ላይ ነው። የግብርናው ሴክተር ተሳክቶልን እያንዳንዱ ማሽን ኢፌክቲቭ ሆነው ወደ ሲስተም ውስጥ ከገቡልን በኋላ እንዳልኩ ወደዚህኛውም ቢዝነስ ደግሞ ጎን ለጎን የምናካሄድበት ምንም የሚያግደን ነገር የለም። ስለዚህ አሁን የግብርናው መስመር እያያዘልን ነው። እንደነገርኩ ትንንሽ አነስተኛ ማሽነሪዎች ማስተር አድርገን እያመረትን ነው። አሁን ከፍ ብለን ደግሞ በትራክተር የሚሰሩ የዚሁ የጤፍ ሞቂያ፣ የስንዴ ሞቂያ፣ የሩዝ ሞቂያ ማሽኖችን እያመረትን ነው። እነሱም ማስተር ካደረግን በኋላ ወደዚህኛው ቢዝነስ የመምጣት ሀሳብ አለን። የእይታችን የአመለካከታችን ችግር ይሆናል እንጂ የጀመርነው አንዱ ቢዝነስ ራሱ ብዙ ቀዳዳዎች አሉት ማለት ነው የሚያኖረን። እውነት ነው። ተደራሽነታችን ራሱ ገና እኮ ነው፣ ገና አልደረስንም። ቅርብ ላሉ ሰዎች እንጂ ገበሬዎች እንጂ የደረስነው መላው ኢትዮጵያ ላይ ስትሄድ ሰፊ ነው በጣም። ግብርናችን ገና አልተነካም። አሁን ነው መነቃቃቱን ፈጥሮ ሁሉም መሬት ጾም እንዳያደር ተብሎ እየታረሰ ያለው እንጂ ከዚህ ቀደም በርካታ ጾም የሚያደር መሬት ነበር። ሁለተኛ ደግሞ ከፍተኛ የሰው ኃይል ነበረ በፊት። አሁን ላይ ግን የሰው ኃይል የለም፣ የሰው ኃይል እጥረት አለ። እንደገና ደግሞ በሬ ራሱ አንድ ገበሬ በበሬ ነው የሚወቀው። እንግዲህ ከ8 እስከ 10 የሚሆን በሬ ተጠቅሞ ነው እያዞረ የሚወቀው። አሁን የበሬን ዋጋ ካልኩሌት አድርገው
አንድ ገበሬ 10 በሬ ያለው ማለት ከሚሊዮን ብር በላይ ማውጣት ይጠበቅበታል ማለት ገዝቶ ለመውቃት ካሰበ እንደው በትንሹ 100,000 ብር እንኳን አንድ በሬ የደለበ በሬ ገዝቶ ቢወቃ እስከ 1 ሚሊዮን ብር ለውቂ ያስፈልገዋል ማለት ነው። ስለዚህ ያ በጣም ኤክስፔንሲቭ ያ እጥረት ስላለ በፊት ደግሞ በደቦ የጎረቤትን ከብት ተውሰ ነው በደቦ የማህበረሰቡ አካባቢ ሰው ተደራጅቶ የሚወቀው። አሁን ላይ ሁሉም ቢዚ ነው። እንደገና የመዋዋሱን ነገር እየቀረ መጥቷል። በሬ ቀጥታ ለልኳንዳ ቤት ነው እየተፈለገ ያለው። ስለዚህ ኢቭን ፕራይስ ላይ ራሱ የወቃና ያልወቃ ያረሰና ያላረሰ የሚባል ነገር አለ። ዋጋም ስለሚቀንስ በሬ መጠቀም እድሉ እያነሰ መጥቷል። ስለዚህ ምንድነው እኛ ከባጃጅ ባነሰ ዋጋ ነው ማሽኖችን እያመረትን ያለ ነው። ልክ እንደ ባጃጅ በየገበሬው ቤት እንዲዳረስ ነው የምፈልገው እና አላዳረስንም። ገና ጀመርን እንጂ ሴክተሩን ጥማቱን አላረካንም ብዬ ነው የማስበው። እንግዲህ በጣም ሰፊ የሆነ የውይይት ጊዜ ነበረ። አሁንም እንግዲህ እንደቀጠልን ነው። ቢዝነስ ይዘጋ ቢባል ምን ሲባል ነው መዘጋት ያለበት? ቢዝነስ ይዘጋ ሲባል እኔ እንደማስበው አንደኛ ውጤታማ ሳይሆን ሲቀር ኦልሬዲ በተሰማራበት ዘርፍ ችግር መፍታት ካልቻለ ያ ቢዝነስ አዋጭ አይደለም ብዬ አስባለሁ። ሁለተኛ ደግሞ ዲማንድና ሰፕላየር ካልተመጣጠነ አንተ የምትሰራው ነገር ብዙ ፈላጊ ከሌለው ማምረት ወይም ደግሞ መስራት ጥቅም የለው። ስለዚህ በዛ መልኩ ቢዘጋ ብዬ አስባለሁ። እንግዲህ እዚህ ጋር ይሄን ጥያቄ ሳነሳ ብዙ ቢዝነስ ላይ ያሉ ሰዎች ሲያወሩ ሰማለንና ሰው ቢዝነስን ሲጀምር አሁን እንዳልከኝ ችግርን ከመፍታት አንፃር ኦር ከፕሮፊት አንፃር ሁለት አማራጭ ይዞ ይነሳልና ሲጀመር ራሱ የጀመረው ከምን አንፃር ነው የሚል ጥያቄ የሚያነሳሉ እና ፕሮፊቱ ከምን አንፃር ነው መለካት ያለበት? ከገንዘቡ፣ ከእርካታው፣ ከማህበረሰቡ ችግር አንፃር ከምን አንፃር? ከሶስት አንግል ነው የማየው። አንደኛ ከእርካታው ሳቲስፋክሽን ነው፣ የምትሰራው ስራ ምን ያህል አስደሳች ስራ ነው። ሁለተኛ ደግሞ ምን ያህል ችግርን ፈቷል፣ ማህበረሰቡ ጋር ሄዶ የምን ያክል ጥያቄዎችን ፈቷል። ሶስተኛ ደግሞ የሚሰራው ቢዝነስ ምን ያህል ተርፋል። ችግርን ለመፍታት ብቻ ከሆነ ቢዝነስ አይደለም፣ ዶኔሽን ተቋም ነው የሚሆነው። ስለዚህ ምን ያህል ፕሮፊት ያስገኘኛል። ግዴታ ነው ቢዝነስ ሰራ ካላጠረፍክ እያደክም ልትሄድ አትችልም። ቢዝነሱን ልታሳድገው አትችልም። ቀጣይነትም አይኖረውም። ትንሽም ቢሆን ትርፍ ያስፈልገዋል። አንደኛ አብረው ለሚሰሩ ሰራተኞች ወጪህን መሸፈን መቻል አለበት። እያንዳንዱ ነገር መሸፈን ስላለበት ያለ ትርፍ የሚሰራ ቢዝነስ ይኖራል ብዬ አላስብም። ስለዚህ ሶስትን ነገሮች ማሟላት አለበት። በጣም ደስ ይላል። ኤልያስ የሙያ ሰው፣ ቴክኒካል ሰው፣ ድርጅቱ ላይ ደግሞ መስራችም ስራ አስኪያጅም ነውና ስራ አስኪያጅነቱን ወይ ደግሞ ማኔጅመንቱን እና የምርቱን ኬዝ እንዴት ማስታረቅ ተቻለ? ማኔጅመንት ላይስ ምን መሰረታዊ ነገሮች መካተት አለባቸው? አንድ ሰው ስራውን ሲያስተዳድር ይሄን ካደረገ ስራው ይሳካለታል፣ ካላደረገ ደግሞ ስራው ይወድቃል የምንለው ነገር ይኖራል ብዬ አሰብኩኝ። ትክክል ነው። እንደነገርኩ ማኔጅመንት ሆነ ስትሰራ የስራው አካል መሆን መቻል አለበት። ማኔጅ የምታደርገውን ስራ አውቀኸው ኦልሬዲ ምን እየተሰራ እንዳለ ሞር ግንዛቤው ሊኖር ይገባል። ሁለተኛ ያለህን ሪሶርስ ማወቅ መቻል አለበት። በካፒታልም በሰው ኃይልም ሪሶርስን ስታቅ ነው ስራዎችንም በአግባቡ ልሰራቸው የምትችለው። ለምሳሌ 20 ማሽን አመርታለሁ ብለ ያንን 20 ማሽን የሚያመርት የሰው ኃይል ከሌለ ማምረት አትችልም። እንደገና ደግሞ 20 ማሽን አመርታለሁ ብለ ለ20 ማሽን ግብአት ልታውለው የምትችል ገንዘብ ከሌለ ስራውን ልትሰራው አትችልም። ሶስተኛ ደግሞ 20 ማሽን አምርተ ለማን ሸጠዋለሁ የሚለውን እሱንም ከግምት ውስጥ ካላስገባ ልትሰራው አትችልም። ስለዚህ ማኔጅመንቱ ምንድነው የሚሰራው? አንደኛ የሚሰሩትን ስራዎች ማኔጅ ያደርጋል። ማን ምን መስራት አለበት፣ እንደገና ደግሞ ምን አይነት ክፍተቶች አሉብን፣ ምን አይነት ጠንካራ ጎን አሉብን፣ በዚህ ደረጃ ድርጅቱን መለካት አለበት። ሶስተኛ ደግሞ ካፓሲቲ፣ እኛ ድርጅት ምን ያህል አቅም አለው፣ ምን ያህል ማምረት ይችላል፣ ለምን ያህል ሰው ተደራሽ መሆን ይችላል የሚለውን እንደ ማኔጅመንት ማወቅ መቻል አለብን። ያንን ለማወቅ እንደነገርኩ የምትሰራውን ቢዝነስ ኮምፕሊትሊ ማወቅ መቻል አለብን። ምንድነው እየሰራን ያለነው፣ እነማን ጋር ነው ተደራሽ የሚሆነው፣ እንደገና ደግሞ ቢዝነሱ ከምን አንግል ነው መንቀሳቀስ ያለበት። እነዚህን ሶስት የሆኑ መሰረታዊ የቢዝነስ እንትኖች እንሰራለን እኛ። ከዛ ተነስተን ነው ወደ ፕሮዳክሽን የምንገባው። ከዛ ደግሞ የምናመርተው ምርት ደግሞ ማኔጅ የምናደርገው ከዲማንድም አንጻር ከፍላጎት አንጻር እነማን ጋር ተደራሽ ይሆናል። እንደገና ደግሞ ፕሮዳክታችን ራሱ ሰሌክት እናደርጋለን። የትኛው ፕሮዳክት ተፈላጊ ነው፣ የትኛው ፕሮዳክት ደግሞ አይፈለግም ስለ ከብዛት አንጻር የትኛው ፕሮዳክት ብዙ መመረት አለበት፣ የትኛው ፕሮዳክት ደግሞ በአነስተኛ ደረጃ መመረት አለበት የሚለውን ፕላን አድርገን እንደ ማኔጅመንት እቅድ ይዘን ነው እየሰራን ያለ ነው። እንግዲህ ያው ሀሳባችንን እንሰብስብ። በስተመጨረሻ እስካሁን ያወራ ነው ኬዝ እንግዲህ ከህይወት ወይ ደግሞ ከድርጅታችሁ የመጣ ኤክስፒሪየንስ ነውና ማጠቃለያ አንድ ይሄንን የሚመለከት ወጣት ወደ ቢዝነስ ሊገባ ቢያስብ ይሄን ነገር ያድርግ፣ ከዚህ ይጠንቀቅ፣
እናም ደግሞ ተስፋውም ይሄ ነው የምትለው ነገር ካለ ንገረንና እናጠቃል። በጣም ጥሩ። እንደነገርኩ ሁሉም ሰው የራሱ የሆነ መክሊት አለው። መክሊት ስለ የተሰጠው ችሎታ አለ እና አንድ ወጣት ምን ማወቅ አለበት? እኔ ምን አይነት አቅም አለኝ፣ እንደገና ምን መስራት እችላለሁ። አንዱ የተሰማራበት ዘርፍ ስኬታማ ከሆነ አንተም በዛ ቦይ ብትፈስ ስኬታማ ትሆናለህ ማለት አይደለም። አንተ የራስ የሆነ ችሎታ አለ፣ የራስ የሆነ መክሊት አለ፣ የተሰጠ ነገር አለ። ስለዚህ መጀመሪያ መክሊቱን ማወቅ፣ ሁለተኛ ያወቀውን መክሊት ውጤታማ ደረጃ ለማድረስ ራሱን አሳልፎ መስጠት አለበት። አቅምህን ጉልበትን መጨረስ አለበት። እንደነገርኩ እኔ ከታች ነው የተነሳሁት እና ከታች ስነሳ ብዙ መስዋዕትነት እዚህ ጋር ያላወራናቸው ብዙ ስኪልን ለማሳደግ የሚጠቅሙ አንዳንድ ጊዜ ገንዘብን ታርጌት አድርገው ይሮጣሉ። እኔ ገንዘብን ታርጌት አድርጌ አሮቁም። ወደዚህ ቢዝነስ ገባ የሄድኩባቸው የላይፍ ኤክስፒሪየንሶች እንደገና በሙያው ራሴን የሰጠሁት ልምድ ነበርና ከታች ወርጄ ከብየዳ ጀምሮ አልኩ እያንዳንዱን ነገር ከሮል ሞዴል ምላቸው ሰዎች አሉ ከነሱ ወስድ ነበር። ምክንያቱም መክሊቴ የሆኑ ነገሮችን የመፍጠር ችሎታ እንዳለኝ ተረድቻለሁ። ስለዚህ ራሴን ለዛ ብቁ ለማድረግ ብዙ ማስተምራቸው ነገሮች ነበሩ። ለምሳሌ ብየዳ እንዴት ይበየዳል? ብዙ አይነት ብየዳዎች አሉ። እነሱን ለማወቅ በጣም ጥረት አድርጌያለሁ። እንደገና መማር ከቻልክ እያንዳንዱ ሰው መጽሐፍ ነው ይባላልና ከእያንዳንዱ ሰው ልምድ ትወስዳለህ። በተለይ ደግሞ አብሮ ከሚሰራ ሰው እና በመሰራባቸው ሂደቶች ከኔ የተሻሉ ብዙ ኤክስፒሪየንስ ያላቸውን ሰዎች ከነሱ እውቀት ወስድ ነበር። ስለዚህ ወጣቱ ምንድነው ማድረግ ያለበት? ታርጌት ማድረግ ያለበት አንደኛ ስኪል እንዲኖረው በሆነ ሙያ ዘርፍ የራሱ የኔ የሚለው እውቀት እንዲኖረው በተሰማራበት ዘርፍ ደረቱን ነፍቶ ሊሰራበት የሚችል ሙያ እንዲኖረው እሱን ልምድ ቢያደርግ፣ ቀጥሎ ደግሞ የሚረካበትን ነገር የሚደሰትበትን ነገር እንዲሰራ። እውቀት ሲኖር ነው ገንዘቡ ራሱ የሚመጣው። ገንዘብ የምታገኝበትን ስራ ከሰራ እውቀት ላይ ኖር ይችላል። ኦልሬዲ ገንዘቡ ልታገኘው ትችላለህ፣ ግን ማትደሰትበት ቢዝነስ ሊሆን ይችላል። ስለዚህ እሱ ሊያጠፋም ይችላል። ስለዚህ እውቀቱ ግን ካለ አንተ ብትጠፋም እውቀቱ ስለሚፈልግ ካለህበት ቦታ መጥቶ ገንዘብ ያገኛል። ስለዚህ እውቀት ምን ማለት ነው? እውቀት አንድ ነገር ላይ ዩኒቨርሲቲ ገብቶ መማር አይጠበቅበትም፣ ቴክኒክና ሙያ ገብቶ መማር አይጠበቅበትም። ባለበት ዘርፍ ግን ኤክስፒሪየንስ አድርጎ የሆነች ሙያን ቢይዛት ተሻለ ቦታ ይደርሳል ብዬ አስባለሁ። አሁን ላይ ደግሞ የሆነ ነገር ለማወቅ አክሰሱ በእጅ ላይ ነው። ኦልሬዲ ዩቲዩብ ላይ ብትገባ የምትፈልጋቸውን ነገር፣ ሶሻል ሚዲያ ላይ ብትገባ የምትፈልጋቸውን ነገሮች ራስን ለማስተማር ቀላል ነው። ሶፍትዌር ዲዛይን መማር ከፈለግ ገንዘብ ከሌለ ድሮ ላትማር ትችላለህ። አሁን ግን ዋይፋይ ያለበት ቦታ ላይ ሄደ ስለ ሶፍትዌር ዲዛይን ለማወቅ ብዙ የሚከብድ ነገር የለም። ራስን መስጠት ጊዜ መስጠት ብቻ ነው የሚጠበቅበት። ቁጭ ብለህ ስለዛ ነገር ራስን ማስተማር ትችላለህ። ሌላውም ዘርፍ ልክ እንደዛው። ለምሳሌ ፎቶ ኤዲቲንግ መማር ብትፈልግ በቀላሉ በስልክ አውርደው ቁጭ ብለህ ደጋግመህ ብታየው ራስን ሰጠ ማለት ነው። ኢንተረስት ካለ ለፈለከው ነገር ኢንተረስት ነው ተነስቶ ስኪል የሚሰጥና ኢንተረስቲንግ ሆኖ በሆነ ዘርፍ ላይ ራሳቸውን እንትን ቢሉ ከዛ ወደ ቢዝነሱ ቢገቡ ስኬታማ ይሆናሉ ብዬ አስባለሁ። እና ዋነኛው ነገር መክሊትን ያለህን ችሎታ ማወቅ። ሁሉም ሰው ሲፈጠር የሆነ መክሊት አለ። ባዶ ነው የተፈጠረ ሰው የለም። የሆነ ችሎታ አለ። ያቺን ችሎታን ስታቃት ግን እንደሚሳይል ቡም ብላ አንተን ትልቅ ቦታ ታደርሳለች እና መክሊቱን ያወቀ ሰው ስኬታማ ይሆናል ብዬ አስባለሁ። በዚህ በመጀመሪያው ፖድካስታችን የዚህን ያህል ሰዓት ወስደን በጣም ሰፊ የሆነ ዲስከሽን አድርገናል። በዚሁ አናበቃም፣ ሌላ ፓርትም ይኖረናል። በዛም ደግሞ የተለያዩ ሀሳቦችን እያነሳን ለሚመለከቱን ያለንን ውስጣችን ያለውን ኤክስፒሪየንስ ሼር እናደርጋለን። እንግዲህ ለዚህም እናንተም እንደምትተባበሩ ተስፋ እናደርጋለን። በጣም ጥሩ፣ ደስ እያለ ነው ሼር የምናደርገው። በጣም ጥሩ። እሺ፣ ለዛሬ ያለንን ፕሮግራም እንግዲህ በዚህ እናብቃ። በጣም ነው የምናመሰግነው። እንግዲህ የተወደዳችሁና የተከበራችሁ ቤተሰቦቻችን ባያችሁት መልኩ በጣም ሰፊ ሰዓት ወስደን ከኢንጂነር ኤልያስ ጋር የነበረንን ቆይታ በዚሁ አጠናቀናል። በዚህ ቆይታችን ደግሞ ያልተነኩ የሚባሉ ነጥቦች በጣም ጥቂት ናቸው በምንለው ደረጃ ብዙ ሀሳቦችን ለማንሸራሸር ሞክረናል። ከዚህም እናንተ ብዙ ተምራችሁበታል ብለን እናስባለን። ምናልባትም እንግዲህ አሁን በነበረን ቆይታ የተነሱት ማሽነሪዎች በኤልያስ ኢንጂነሪንግ የሚመረቱ ስለሆኑ እነዚህ ማሽነሪዎች ለማግኘት እነሱ ጋር ደውላችሁ እኛንም ብትጠይቁን ደግሞ ወደዛው ሪዳይሬክት ልናደርጋችሁ ስለምንችል ይህንም እንዳጋጣሚ ልንጠቁማችሁ እንወዳለን። ፕሮግራማችንን በዚሁ አጠቃለን። አብራችሁን ስለቆያችሁ ከልብ እያመሰገንን እንድናነሳላችሁ የምታስቡት ሀሳቦች ካሉ በኮሜንት ቦክስ ላይ በማስቀመጥ ባነሳነውም ሀሳብ
ሀሳብ ዙሪያ የራሳችሁን እይታ እንድታንጸባርቁ እየጋበዝን ፕሮግራማችንን በዚሁ አጠቃለልን። አብራችሁን ስለቆያችሁ ከልብ እናመሰግናለን።